ሰላም ሰላም ለክሙ አሃዊየ ወአሃትየ ቤተሰባ ልሳነ ግዕዝ ወአፍቃርያነ ልሳነ ግዕዝ ይዜ ዘአቀርብ ለክሙ በካልአይ ክፍል በእንተ ግሳት በጊዜያት ዘይብል ውእቱ ብሂል ግሳት ሶይዘረዘሩ በጊዜያት ብሂል ውእቱ ግሳት ሶይትነገሩ በጊዜያት በከመሪኖ በቀዳማይ ክፍል ከመይዘይተሉ ውእቱ። ፍጹም ሰላም ለእናንተ ይሁን እህት ወንድሞቼ፣ የግዕዝ ቋንቋ ወዳጆች፣ የግዕዝ ቋንቋ ቤተሰቦች። ዛሬ የምናየው ስለ ግሶችን በጊዜ መዘርዘር የሚል ነው። ግሶች በጊዜ ሲዘረዘሩ ባለፈው በአንደኛ ክፍል እንዳየነው እንደዚህ ወይም እንደሚከተለው ነው። ምሳሌ ሆረ ሐወፀ ዘይብሉ ግሳት ሶይዘረዘሩ። ሆረ በዘይብል አነ ሆርኩ አሐውር እሁር እሁር ንሕነ ሆርነ ነሐውር ንሁር ንሁር አንተ ሆርከ ተሐውር ትሁር አንቲ ሆርኪ ተሐውሪ ሁሪ ትሁሪ አንትሙ ሆርክሙ ተሐውሩ ሁሩ ትሁሩ አንትን ሆርክን ተሐውራ ሁራ ትሁራ ውእቱ ሆረ የሐውር ይሁር ይሁር ይእቲ ሆረት ተሐውር ትሁር ትሁር ውእቶሙ ሆሩ የሐውሩ ይሁሩ ይሁሩ ውእቶን ሆራ የሐውራ ይሁራ ይሁራ ይብ ካልአይ ሐወፀ በዘይብል ግስ አነ ሐወፅኩ እሄውፅ አሐውፅ አሐውፅ ንሕነ ሐወፅነ ንሄውፅ ነሐውፅ ነሐውፅ አንተ ሐወፅከ ትሄውፅ ሐውፅ ተሐውፅ አንቲ ሐወፅኪ ትሄውፂ ሐውፂ ተሐውፂ አንትሙ ሐወፅክሙ ትሄውፁ ሐውፁ ተሐውፁ አንትን ሐወፅክን ትሄውፃ ሐውፃ ተሐውፃ ውእቱ ሐወፀ ይሄውፅ የሐውፅ የሐውፅ ይእቲ ሐወፀት ትሄውፅ ተሐውፅ ተሐውፅ ውእቶሙ ሐወፁ ይሄውፁ የሐውፁ የሐውፁ ውእቶን ሐወፃ ይሄውፃ የሐውፃ የሐውፃ ይብል። አንደኛ ሆርኩ ሄድኩ ኃላፊ አሐውር እሄዳለሁ ህልውም ትንቢትም እሁር ልሂድ ትእዛዝ እሁር እሄድ ዘንድ እንድሄድ ዘንድ ሐወፅኩ ጎበኘው ኃላፊ እሄውፅ እጎበኛለሁ ህልውና ትንቢት አሐውፅ ልጎብኝ ትእዛዝ አሐውፅ እጎበኝ ዘንድ እንድጎበኝ ዘንድ ንሕነ ሆርነ ሄድ ኃላፊ ነሐውር እንሄዳለን ህልውም ትንቢትም ንሁር እንሂድ እንሂድ ትእዛዝ ንሁር ንሄድ ዘንድ እንድንሄድ ዘንድ ሐወፅነ ጎበኘን ኃላፊ ንሄውፅ እንጎበኛለን ህልውም ትንቢትም ነሐውፅ እንጎበኝ ትእዛዝ ነሐውፅ እንጎበኝ ዘንድ እንድንጎበኝ ዘንድ እንዲህ ይላል። ከአንተ በኋላ ያሉትም እንደዚህ እየተዘረዘሩ ይተረጎማሉ። መስርቶተ አረፍተ ነገር በጊዜያት አረፍተ ነገርን በጊዜ መመስረት። አንደኛም ቀዳማይ በህሉፍ ምሳሌ ቀዳማይ ኤልያስ ሐወፀ ሀገረ ኢየሩሳሌም ኤልያስ ሐወፀ ሀገረ ኢየሩሳሌም ኤልያስ ኢየሩሳሌም ሀገርን ጎበኘ። እዚህ ሐወፀ ጎበኘ የሚለው ግስ ኃላፊ ነው። ካልአይ ዮናስ አደወ ባህረ ኤርትራ ዮናስ አደወ ባህረ ኤርትራ ዮናስ ቀይ ባህርን ተሻገረ ማለት ነው። እዚህም አደወ የሚለው ግስ ኃላፊ ነው። ሳልሳይ ሐጎስ ሆረ ሀበ ቤተ ክርስቲያን ሐጎስ ሆረ ሀበ ቤተ ክርስቲያን ሐጎስ ወደ ቤተ ክርስቲያን ሄደ ማለት ነው።
እዚህም ሆረ የሚለው ግስ ኃላፊ ግስ ነው። ካልአይ በህልው ህልው ይትከፈል ሀበ ክልኤቱ እሙንቱኒ ቀዳማይ ህልው ዘይዜ ካልአይ ህልው ዘኩለሄ ይትፈሃሉ። ቀዳማይ ህልው ዘይዜ ለምሳሌ የሆነ ሰው እንዲህ ብሎ ቢጠይቀኝ አይቴ ሃሎ ኤልያስ እሁኪ አይቴ ሃሎ ኤልያስ እሁኪ ኤልያስ ወንድምሽ የት አለ ብሎ ቢጠይቀኝ እኔ ብዙ አይነት መልስ መመለስ እችላለሁ። ሃሎ ያነብብ መጽሐፈ ሃሎ ያነብብ መጽሐፈ መጽሐፍን እያነበበ ነው። ይሄ መጽሐፍ እያነበበ ካለ ነው። እዚህ ያነብብ የሚለው ህልው ነው። ካልአይ ሃሎ ይጽሕፍ ጦማረ ሃሎ ይጽሕፍ ጦማረ ደብዳቤን እየጻፈ ነው። ደብዳቤን እየጻፈ ነው። ይሄ ደብዳቤ እየጻፈ ካለ ነው። እዚህም ይጽሕፍ የሚለው ግስ ህልው ግስ ነው። ሳልሳይ ሃሎ ይበልዕ ምግበ ሃሎ ይበልዕ ምግበ ምግብን እየበላ ነው። ምግብን እየበላ ነው። እዚህም ይበልዕ የሚለው ግስ ህልው ግስ ነው። ለማ ኮነ ተናዎትነ በመስተናዎ ወሚመ በመርኮ ዘይብልዋ ሞባይል ለምሳሌ ሰው ይብለኒ ኢዮብ ጠቂኦ ሀቤ ከመዝ ለማ ይብለኒ ኢዮብ ጠቂኦ ሀቤ ሰላም ለኪ እህቴ ጽዮን ሰላም ለኪ እህቴ ጽዮን ሰላም ላንቺ ይሁን እህቴ ጽዮን ማለት ነው። እኔም እግዚአብሔር ይሰባህ እሁየ ኢዮብ እግዚአብሔር ይሰባህ እሁየ ኢዮብ እግዚአብሔር ይመስገን ወንድሜ ኢዮብ እለዋለሁ። እሱም አይቴ ሃሎኪ አይቴ ሃሎኪ ካለኝ የታለሽ ማለት ነው። የታለሽ ካለኝ እኔ ደግሞ ያለሁበትና የምሰራውን ነገር እነግረዋለሁ። ምሳሌ ቀዳማይ ሃሎኩ ውስተ ቤት እጽሕፍ ጦማረ ሃሎኩ ውስተ ቤት እጽሕፍ ጦማረ ደብዳቤን እየጻፍኩ እቤት አለሁኝ። ይሄ ደብዳቤ እየጻፍኩ ቤት ካለሁኝ እንዲህ እለዋለሁ። እዚህ ጋር እጽሕፍ የሚለው ህልዊ ነው ማለት ነው። ካልአይ ሃሎኩ ውስተ ቤተ መጻሕፍት አነብብ መጽሐፈ ሃሎኩ ውስተ ቤተ መጻሕፍት አነብብ መጽሐፈ በቤተ ንባብ መጽሐፍን እያነበብኩ ነው ማለት ነው። እዚህም አነብብ የሚለው ግስ ህልው ግስ ነው። ሳልሳይ ሃሎኩ ውስተ ሐኖት እበልዕ ምግበ ሃሎኩ ውስተ ሐኖት እበልዕ ምግበ ከምግብ ቤት ምግብን እየበላሁ ነው ማለት ነው። እዚህም እበልዕ የሚለው ግስ ህልው ግስ ነው። ካልአይ ህልው ዘኩለሄ ምሳሌ ቀዳማይ አቡየ የሐውር ሀበ ከኒሳ ለለ እሁድ አቡየ የሐውር ሀበ ከኒሳ ለለ እሁድ አባቴ ወደ ቤተ ክርስቲያን እሁድ እሁድ ይሄዳል። አባቴ እሁድ እሁድ ወደ ቤተ ክርስቲያን ይሄዳል ማለት ነው። እዚህም የሐውር የሚለው ግስ ህልው ግስ ነው። ካልአይ እሁየ ይጽሕፍ መጽሐፈ ለለ ዓመት እሁየ ይጽሕፍ መጽሐፈ ለለ ዓመት ወንድሜ በየዓመቱ መጽሐፍን ይጽፋል ማለት ነው። እዚህም ይጽሕፍ የሚለው ግስ ህልው ግስ ነው። ሳልሳይ አስቴር ትመክር ውሉዳ ለለምሴ አስቴር ትመክር ውሉዳ ለለምሴ አስቴር ማታ ማታ ልጆቿን ትመክራለች ማለት ነው። እዚህም ትመክር የሚለው ግስ ህልው ግስ ነው። ሳልሳይ በመጻኢ አው በትንቢት ምሳሌ ቀዳማይ የሐውር አቡየ እምድኅረ ጌሰም ሀበ አዲስ አበባ የሐውር አቡየ እምድኅረ ጌሰም ሀበ አዲስ አበባ አባቴ ከነገ ወዲያ ወደ አዲስ አበባ ይሄዳል ማለት ነው። እዚህ ላይ የሐውር የሚለው ግስ መጻኢ ወይም ትንቢት ነው። ካልአይ አልዓዛር ይሄውፅ ሀገረ እስራኤል እምድኅረ ዓመት አልዓዛር ይሄውፅ ሀገረ እስራኤል እምድኅረ ዓመት አልዓዛር ከዓመት በኋላ እስራኤል ሀገርን ይጎበኛል ማለት ነው። እዚህም ይሄውፅ የሚለው ግስ መጻኢ ወይም ትንቢት ግስ ነው። ሳልሳይ ይመጽእ ክርስቶስ ምስለ መላእክቲሁ በህልቀተ ዓለም ይመጽእ ክርስቶስ ምስለ መላእክቲሁ በህልቀተ ዓለም ክርስቶስ በዓለም ፍጻሜ ከመላእክቶቹ ጋር ይመጣል ማለት ነው። እዚህም ይመጽእ የሚል ግስ መጻኢ ወይም ትንቢት ግስ ነው።
ራብዓይ በትእዛዝ ምሳሌ ቀዳማይ ኢትስርቅ አላ ብላ በሃፈ ገጽከ ኢትስርቅ አላ ብላ በሃፈ ገጽከ ጥረህ ብላ እንጂ አትስረቅ ማለት ነው። እዚህ ደግሞ ኢትስርቅ የሚለው ግስ ትእዛዝ ነው። ካልአይ እህትየ ሁሪ ሀበ ቤተ ትምህርት እስመ ረፍደ እህትየ ሁሪ ሀበ ቤተ ትምህርት እስመ ረፍደ እህቴ ወደ ትምህርት ቤት ሂጂ፣ እህቴ ረፍዷልና ወደ ትምህርት ቤት ሂጂ ማለት ነው። እዚህም ሁሪ የሚለው ግስ ትእዛዝ ግስ ነው። ሳልሳይ ወለትየ ሐውፂ እምሄውተኪ ለለወርሁ ወለትየ ሐውፂ እምሄውተኪ ለለወርሁ ልጄ አያትሽን በየወሩ እያት ማለት ነው። እዚህም ሐውፂ የሚለው ግስ ትእዛዝ ግስ ነው። እንዲህ ይላል በሰላም ጽኑ አሃዊየ ወአሃትየ ጥቀ ጥቀ ሲባክሙ ኢትርሱ ፈለው ላይክ ሰብስክራይብ ኮመንት